እንግዲህ አሸሼ ገዳይ እያለ ይሮጣል። በዛ ላይ የተነሳ በጣም እያዘነችና እያለቀሰ ትገኛለች። መቼ ነው አምናን ከኔ ጋር የሚሆነው በማለት እንግዲህ ሜርሲም ደግሞ እየነካከቻት ትገኛለች። ሜርሲሳ አሁን እኮ አምናን ከጄሪ ጋር ከቤት ውስጥ ወጥታ ነበረ። ይብን እንኳን ካሁን ከአንቺ ጋራ ነበረ መሆን ያለበት። ግን ደግሞ በጣም የሚያሳዝነው ነገር ከጄሪ የበለጠች ሌላ ሴት ደግሞ መጥታለች። አንቺ መቼ ነው ከአምናን ጋር አብረሽ የምትቀመጡ እያለቻት እየተሳለቀችባት ትገኛለች። ብሌንም እውነትሽን ነው በማለት በመስዋፊት ግን ለሱ ቦታ እንዳሌላትና ምንም ነገር እንዳልሆነች እየነገረቻት ትገኛለች። ግን ያለቻት ነገር በጣም እንዳዘነችና ባለችበት ነገር በጣም እንደተከፋይ ትገኛለች ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤቴ አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። ይዤላችሁ የመጣሁት ድራማ እንግዲህ አሳዛኝና ልብ አንጠልጣዩን ድራማን ይዤላችሁ መጥቻለሁ ማለት ነው። በርቺ ጠንክሪ እያላችሁኝ እንድታበረታቱኝ በአክብሮት ጠይቃችኋለሁ ማለት ነው። እንግዲህ እዚህ ቤት እየተፈጠረው ያለው ነገር በጣም ነው የሚያሳዝነው። ጋይስ ከምታስቡ በለጠ በጣም ነው የሚያሳዝነው። እለት በእለቱ የምናየውና የምንሰማው ነገር በጣም ከባድ ነው ማለት ነው። በእርግጥ እንግዲህ መቼ ነው ይሄን መልካም ነገር የሚያመጣው ነገር እዛ አምናነች መቼ ነው ተምሮ እንደ ሰው የሚያስበው ማለት በጣም ከባድ ነው። አምናን ከጥፋቱ እየተቀየረ አይደለም፣ በዛው እየቀጠለ ይገኛል። ጋይስዬ ምንም ገባችሁ? በአሁን ሰዓት ከብሌን ጋር ነበረ ጊዜውን ሰዓቱን ሁሉ ነገሩን ማሳለፍ የነበረበት። ግን ደግሞ እንግዲህ እሱ አላወቀም። ይች ልጅ እንዴት እንደምትወደውና እንደምታፈቅረው ምንም ነገር ያላወቀው ነገር አለ። ልጅቷ ግን እዛ ቤት ውስጥ የተቀመጠችው አምናንም ብላ ነው። አምናን ደግሞ ስለዚህ ነገር ምንም ነገር መረጃው የለው። እሷ ግን በጣም ነው የምትወደው፣ በጣም ነው የምታፈቅረው። ከባድ ስህተት ይሄ ነው ቤተሰቦች መሆን የሌለበት ማለት ነው። እና ምን ልላችሁ ስፈልጋለሁ እንግዲህ ጄሪም ከዛ ቤት ወጥታለች። እንደወጣ የተመለሰ ቀርታለች፣ አልተመለሰችም ማለት ነው። ሌላ ደግሞ የውርደት ምንድነው የተፈጠረው ሲባል እንግዲህ ቤተሰቦቼ ሜርሲ እንግዲህ እንትኗ እየደረሰ ይገኛል ማለት ነው። የሜርሲ እንትኗ ማለት ነው ሜርሲ ውርደቷ ለመጋለጥ በጣም ትንሽ ነው የቀረው። በአሁን ሰዓት በጣም ትንሽ በቃ ምን ልበላችሁና እየደረሰ ይገኛል ጋይስ። ብዙም አይደለ፣ በጣም ትንሽ ጥቂት ሰዓት ነው የቀራት ማለት ነውና ያቺ ቀን እንግዲህ ስትመጣ አንድ ቀን ልኳን አግኝታ እንደምትሄድ ነው እንትን የሚለኝ ማለት ነው። ሰዓቱና ጊዜውን ጠብቃ የፈለገችውን ነገር ታጣለች በእርግጠኝነት ማለት ነው። ያቺ ሰዓት ደግሞ በጣም ቅርብ ነው። ምክንያቱም ተነግራለች ማለት ነው። በፍጹም ምንም ነገር መናገር እንደሌለባት የነገረቻት ይገኛለች ማለት ነው። እንትና ማለት ነው ቤት ውስጥ ያለችው ሴትዮ ማለት ነው። ካታሊካ ማለት ነው። ካታሊካ ምንም ነገር መናገር የለብሽም አለበለዚያ ልክሽን ነው ማሳይሽ በማለት እንግዲህ በፊትም የእንትና ተባባሪ እና ቤተሰቦች የምልላችሁ ፈልጋለሁ እንግዲህ እዚህ ቤት እየተፈጠረ ያለው ነገር በጣም ከባድና ልብ የሚያንጠለጥል ነገር እየተፈጠረ ይገኛል። እለት በእለቱ ስናየው ማለት ነው። የአምናን ጉዳይ በጣም አሳዛኝ ነው። አምናን መቼ ነው ከጥፋቱ ተምሮ ሰው የሚሆነው? ማለትም ማስተዋል አለበት። ከማን ጋር መኖር እንዳለበት ማሰብ አለበት ብዬ ነው እንደራሴ የማስበው ማለት ነው። ግን እሱ ያው እለት በእለቱ በእንደዛ አይነት መንገድ እየቀጠለ ይገኛል ማለት ነው። ጋይስ ማለት ነው ቤተሰቦቼ እግዚአብሔር እንግዲህ ማስተዋሉን ይስጠው ማለት ነው። እንደዛም ደግሞ ብሌንዬ በጣም ነው የምታዛዝነው። በአቶ አምናን ቅናት በጣም እየተጨመደደ ትገኛለች ማለት ነው። እያለቀሰችና እያዘነች ማለት ነው። ግን ደግሞ በጣም የሚያሳዝነውና ልብ የሚያንጠለጥለው ነገር እሱን ይቅርታ ለመጠየቅ ወደሱ ስትሄድ ምንድነው የተፈጠረው? ጭራሽ ነው እሱ እንግዲህ ልጅቷን ይዞ እየተሳሳሙ ነበር ያገኘችው ማለት ነው። እሷም እንግዲህ ፊትህን እንትን አይነን ጨፍን ስትለው እሱም
እንግዲህ እሷ የምትለውን ነገር ሰምቶ አይኑን ጨፍኖ ነበረ። አይኑ ሲጨፍን ግን ያደረገችው ነገር ሄዳ ሳምና ያረጋችሁ ማለት ነው ጋይስ። እና በጣም ነው የሚገርመው። ፈጣሪ እንግዲህ ማስተዋሉን ያድላት። እንዴት ሰው ልጅ እንደዚህ ይጨማለቃል ጋይስዬ? በጣም ነው የሚደብረው ማለት ነውና እንግዲህ እሷ አይኑ ሲጨፍን ስማው ምንድነው ያለችው? በጣም ነው እንትን የምልክ እወድሃለሁ መቼም ምን ብሆን አልተውክም በማለት ጭራሹን እየተሳለቀችበት ይገኛለች ማለት ነው ጋይስዬ። ብሌን ግን ይሄንን ሰምታ አይታ በጣም ነበረ ስታለቅስ የነበረችው ከምታሱ በለጠ። እንግዲህ ክላሷ ገብታ ስታለቅስ ነበረ። እንደው ብሌን አልቅሽ ያላት እንደው በህይወቷ ማለት ነው። በጣም ነው የምትገርመው። በነገራችን ላይ እለት በእለቱን ነው እያለቀሰችና እያዘነች ያለችው ማለት ነው። ማንም ሰው ደግሞ ሊረዳት አልቻለም። እና ምን ልላችሁ ፈልጌ መሰላችሁ እንግዲህ እለት እለቱ የሚፈጠረው ነገር ከባድ ነው። ገባችሁ? እንደዚሁም ደግሞ እንትና ማለት ነው ሜርሲሻ በአሁን ሰዓት በጣም በፍራቻ ውስጥ ትገኛለች። ሜርሲ በከባድ ፍራቻ ውስጥ፣ ምክንያቱም የምትጋለጥበት ዘመን በጣም ቀርቧል። በጣም ጥቂት ሰዓት ነው የቀረበው ማለት ነውና ያ ነገር ደግሞ እንዲሆን አትፈልግም። በጣም ፈርታለች፣ ተንበጭብጫለች። ግን ደግሞ ምን እንረዳታለን? ምንም መርዳት አንችልም። ምክንያቱም ያደረገችው ነገር ቀላል አይደለም። ብዙ ከባድ ነገር አድርጋለች። ስለዛ ምንም ነገር ልንተባበራት አንችልም። ስለዛን ጋይስዬ በምን እንደገባሽ ውጭበት ነው አይደለም የሚባለው? ለእንደዚህ አይነት ሰው እንደገባሽ ውጭበት ነው የሚባለው። ሌላ ምንም ነገር ልትሉትም አትችሉም ማለት ነው። እና እንግዲህ አሁን ጉዳ ነው የፈላው ማለት ነው። ሜርሲሻ ጉዳ ነው የፈላው። ምንም ልንተባበራት አንችልም። ምንም ማለት ነው። ስለዛን ቤተሰቦቼ እንግዲህ የሜርሲሻ ነገር ከባድ ነው እዚህ ቤት እየተፈጠረ ያለው። ሜርሲ መጋለጥ አለባት። በእርግጥ ትጋለጥ፣ ለሷ መጋለጥ አንደኛ ብዬ ነው የማስበው። አለበለዚያ እሷ መቼም ምን ሰው አትሆንም፣ መጋለጥ አለባት። ይሄ አግባብ ነው፣ የሜርሲ መጋለጥ ማለት ነው። ጥሩ ነው ብዬ ነው የማስበው። ግን ያው የምታሳዝነኝ ግን ያው ብሌን ነች። ብሌን ተሰቃየች በመከር ቤት ከምታሱ በለጠ እየተሰቃየት ይገኛለች እዚህ ቤት ማለት ነው። ስቃይ እለት በእለቱ መሰቃየት ነው። እለት በእለቱ ማዘን ነው። እለት በእለቱ ብቻ በጣም ነው የምታሳዝነው። ቤተሰቦች ምንም ባላጠፋችሁ ምንም ባላደረገችው እሷ ለሁሉ ነገር ተጠያቂ ስትሆን በጣም ነው የሚያሳዝነው ማለት ነው። ለማንኛውም ቤተሰብ በቀጣይ ቪዲዮ እስከምመጣ ቸር ቆዩልኝ። እወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ፣ መልካም ቆይታ። ሰላማችሁ ብዝት ይበልልኝ ባላችሁበት